ሰላም አለይኩም። ሙዚቃ ይቻላል ወይስ አይቻልም? በተለያዩ አጋጣሚዎች ይህንን ርዕስ አስመልክቶ የሚነሱ ጅምብሮች አሉ። አንዳንድ ጊዜ እነዚህ ጅምብሮች በተወሰነ ቦታ ላይ ታፍነው ይቀራሉ፣ ሌላ ጊዜ ደግሞ ይበልጥ ይሰራጫሉ። ግን በዚህ መልኩ እነዚህ ጅምብሮች አላህ ሱብሓነሁ ወተዓላ የከለከለውን መልእክተኛ የከለከሉትን የሙስሊሞች ሊቃውንት በአጠቃላይ በአንድነት ያወገዙትን የሚፈቅዱ አንደበቶች መሰማታቸው አቁሉ ለኩም ላ ተሕሰቡሁ ሸረን ለኩም በል ሁወ ኸይሩን ለኩም፣ መጥፎ አድርጋችሁ አታስቡት፣ በተቃራኒው ጥሩ ነው። ምክንያቱም እንደዚህ አይነት ውዥንብሮች በተሰሙ ቁጥር አላህ ሱብሓነሁ ወተዓላ እውነትን እንዲያስተላልፉ ብርታት የሚሰጣቸው ሰዎች እውነትን ከመቼውም ጊዜ በበለጠ ሁኔታ ያስተላልፋሉ፣ መረጃዎችን ያሰባስባሉ፣ የማያዳፍን የሆነ መልስ ሊሰጡ ይችላሉ። ላ ተሕሰቡሁ ሸረን ለኩም ከማ ቂል ወኢዛ አራደ አላሁ ነሽረ ፈዲለትን ጠውየት አታሐ ለሃ ሊሳነ ሐሱዲ። በመሰረቱ ሙዚቃ በተለይ ደግሞ የሙዚቃ መሳሪያዎችን በተጠቀመ መልኩ በልክ እንደማይፈቀድ ቁርአናዊ ሐዲሳዊና ከዚህ ውጭ ያሉ መረጃዎች መጠቀስ ይችላሉ። ይህን ለመጥቀስ አሁን ሰፊ ጊዜ የለም ብዬ አስባለሁ። አላህ ፈቃዱ ከሆነ በሚመጡት ጊዜያት ሰፊ የሆኑ የማያዳግሙ መልሶች ይሰጡበታል በኢዝኒላህ ዐዘ ወጀል። ነገር ግን ጥያቄው ከተነሳ አይቀር ለመጠቆም ያህል አላህ ሱብሓነሁ ወተዓላ በቁርአኑ ከጠቀሳቸው በርካታ መረጃዎች መካከል አንዱ في سورة لقمان ومن الناس من يشتري لهو الحديث ليضل عن سبيل الله بغير علم ويتخذها هزوا። ከሰዎች መካከል ለሁ ዛዛት የሆነ ንግግርን የሚሸጥ አለ ወይም የሚገዛ አለ ማለት ነው። ليضل عن سبيل الله አላህ መንገድ ለማጥመም። ይህ ለህወ الحديث የተባለው ምን እንደተፈለገበት ከኛ ይልቅ ቁርአን ሲወርድ አብረው የነበሩ የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ያውቁታል። በዚህም የተነሳ ከአብዱላህ ብን መስዑድ ከአብዱላህ ብን አባስ ከጃብር ብን አብዱላህ እና ከሌሎችም ሰሐቦች በትክክለኛ ሰነዶች እንደተረጋገጠው እዚህ የተፈለገው ጊና ነው። አብዱላህ ብን መስዑድ 3 ጊዜ በአላህ ስም እየማለ እንዳረጋገጠው ወላሂ الذي لا اله الا هو انه الغنى እዚህ ላይ የተፈለገበት ዘፈን ነው፣ ሙዚቃዊ ዘፈን። ከምን የበለጠ እነሱ ንግግር ይህንን ያረጋግጣል። አብዛኞቹ ዑለማዎችም የመረጡት ቀውል ይህ ነው። ይህን አንቀጽ ሲያብራሩ ማለት ነው። አንዳንድ ሰዎች ሊዩድል ዐን ሰቢልላህ ከአላህ መንገድ ለማስወጣት ለማጥመም ሲል የሚፈጽመውን ነው እንጂ አላህ ያወገዘው ከዚህ ውጭ ግን ለመልካም ዓላማ የተጠቀመበትን አላወገዘም ይላል። አብዛኞቹ የተፍሲር ሊቃውንት በእርግጠኝነት እንደተናገሩት ሊዩድል የምትለዋ ላም እዚህ ቦታ ላይ ላሙ ተዕሊል ሳትሆን ላሙል ዐቂባ ከቀውሊህ ሱብሓነሁ ወተዓላ فالتقطه آل فرعون ليكون لهم عدوا وحزنا فرعون ቤተሰቦችን አስመልክቶ አሲያ ሌሎችም አሉ ፊርዓውን ሊየኩነ ለሁም ዐዱወ ወሐዘና ለነሱ ለፊርዓውን ቤተሰቦች ጠላትና እዝነት እንዲሆንላቸው ብለው አነሱት። እነሱ በቃ ጠላት ይሆንልን እዝነት ይሆንልን ብለው ነው ሙሳን ከያቦታ በሕፃንነታቸው ያነሱት። ወይስ ለሙሰይሩራ ነች يعني يسير الامر الى كذا ማለት ወደፊት የሚያገኘው ውጤት ይሄ አረብኛ ቋንቋን ከማያውቅ ጋር የተገናኘ ነው። ለዚህ ነው በብዙዎች ሰዎች የአረብኛ ቋንቋን እንደ አረቦች እንደ ቀዳሚዎቹ አረቦች ስለማይገነዘቡት እንዲህ አይነት ውዥንብሮች ራሳቸው ከተው ሌሎችን ይከታሉ። ለዚህ ነው ቀደም በተከስኩላችሁ ቦታ ላይ ابن قدامة كما ذكر الحافظ ابن رجب الحنبلي في كتاب ذوي طبقات الحنابلة في ترجمة عبد الرحمن بن نجم الشيرازي المعروف بن حنبلي يسمى ترجمة ሲናገር ቀደም የተከስኩላችሁ فقيه የተባለው ነው። በጊና ወይም በዘፈን ጉዳይ ላይ ሲቀላቀል ابن قدامة ምን አለው? የተሳሳተው በተለያዩ ቦታዎች ላይ ጊና ወይም ደግሞ ይህ ጊና የሚለው ጥቅል ያለ መልእክት ነው። ከሙዚቃ መሳሪያ ጋር ሲካተትም ሳይካተትም ድምጽን ማሳመር ዜማን መፍጠር ሊሆን ይችላል። የሚፈቀድበት ሁኔታ አለ። ሙዚቃ መሳሪያ ካልተካተተበት የሚከለከልበት ሁኔታ አለ። ያ ወደፊት ይብራራል ይችላል። ይህንንና በአረቦች ጊዜ የታወቀው ሽዳ ቀላቅሎ በአንድ አይን መመልከት ጥፋት ነው ይላል። በሁለቱ መካከል ልዩነት እንደሌለ ያላወቀ ሰው ፈትዋ ለመስጠት ተገቢ አይደለም ይላል። ብቁ አይደለምና ይሄ ከፈትዋ ሊታገድ ይገባዋል ብሎ አወገዘው። ሁለቱን የሚቀላቀል ሰው ማለት ነው እንደሚለይ ሆኖ ሊቀርብ ይችል ይሆናል። ነገር ግን አንዳንድ ሰለፎች ጊና የሚለውን ነገር ተገና ወይ ቁርአን ላይ ለምሳሌ አላህ ሱብሓነሁ ወተዓላ ቁርአን ሲቀራ በዜና ምን ቢቀራ በረሱ አንደበት መካከል አማካኝነት እንዳስተማረው ይህንን ነገር ሰምቶ ወደ ሙዚቃዊ ዜማ የሚተረጉመው ከሆነ ይሄ ከባድ አደጋ ነው ማለት ነው። በቁርአን ላይ ካሉት በርካታ መረጃዎች መካከል አፈሚን هذا الحديث تعجبون وتضحكون ولا تبكون وانتم سامدون ይህም ከተለያዩ ሰሃቦችን ተፈሰረው እዚህ ላይ የሚፈለግበት ዘፈን ነው ይላሉ። في سورة الإسراء واستفزز من استطعت منهم بصوتك واجلب عليهم برجلك بخيلك ورجلك بصوتك የተባለው ከሙጃሂድና ከሌሎች ሙፈሲሮች እንደተወራው ጊና ነው ይላል። የኢብሊስ ሰውት ተብሎ በዚህ ቦታ ላይ ተጠቀሰው ማለት ነው። በረሱል ሰለላሁ ዐለይሂ ወሰለም ሐዲስም ላይ ሐዲስ አልማሊክ الاشعري وفي البخاري وقال هشام بن عمار قال حدثنا سبقة ابن خالد يا يورط تكلنيا يتكتل سند لك لا يكونن في هذه الأمة لا يكونن من أمة أقوام يستحلون الحير والحرير والخمر والمعازف كان أمة مكاكل حلال يدرجوا سوتش متعلو من زينان الحير والحرير حرير ملبس حر مالته لوندج
والخمر خمر መጠጣት والمعازف የሙዚቃ መሳሪያዎች ባጠቃላይ معازف የሚለው ቃል ሁሉም የሙዚቃ መሳሪያዎች የሚያጠቃልል ድፍን ወይም አጠቃላይ ቃል ነው ማለት ነው። ይሄ في صحيح البخاري የተረጋገጠ ነው። في صحيح البخاري ከተባለ ብዙም ጥያቄ መነሳት አይገባው። ለዚህ ነው እንደ ዳረቁጥኒና ሌሎች ያሉ በصحيح البخاري እና በصحيح مسلم ያሉ በጣም ጥቂት ሐዲሶች ላይ ተቃውሞ የነበራቸው ይሄንን ሐዲስ እንኳን አልተጠቀሱም እነሱ አልተቃወቱም ማለት ነው። ነገር ግን አንዳንድ ሰዎች እዚህ ላይ እንቅጣ አለበት። ለምን ቡኻሪ وقال ابن ያወራው እንጂ حدثنا አላለ። سبحان ربي እና ምን ይተበሰደ ሂሻም ኢብኑ ዐማር ማለት አንደኛ ደረጃ ማለት ነው የቡኻሪ ሼኽ የራሱ አስተማሪ በሰሒህ ቡኻሪ በተለያዩ ሐዲሶች ላይ ሌላ ሐዲሶችን ዘግቧል። ስለዚህ ነገረኝ ከሱ ሰማሁ ወይም ሰሚዕቱ ለምሳሌ ወይም ደግሞ عن ወይ ቃል ግን ምንም ነው የለው إلا أنه من البخاري بالتدليس بخاري مدلس من الكافر بستكفر بخاري ደግሞ كما يقول ابن القيم أبعد خلق الله عن التدليس كلهم يراكن التدليس ማለት طيب ሁለተኛ قال ብሎ على وجه الجزم تكسر في صحيح البخاري ደግሞ على وجه الجزم قال ብሎ የተከተው ነገር فهو صحيح إلى من علقه إليه ይላሉ ዑለማዎች ማለት كما ذكر الحافظ وغيره ሶስተኛ ይሄኛው አባባል ውድቅ ስለመሆኑ ከሚጠቀሙ ነገሮች መካከል ይሄንን ውድቅ ያደረገ አንድም ዓሊም እስከዛሬ አለመገኘቱ ነው ከኢብኑ ሐዝም በስተቀር። ኢብኑ ሐዝም ደግሞ በሐዲስ ላይ ያለው ዕውቀት እጅግ በጣም የተምታታ ከመሆኑ የተነሳ الإمام الذهبي والإمام ابن عبد الهادي وكذلك من قبلهما من الأئمة وكذلك ابن القيم في كتاب الفروسية ሌሎችም በሐዲስ ላይ የሚሰጠው ፍርድ እንደ አኢማዎች ፍርድ እንደማይታይና በዚህ ላይ መመርኮዝ ተገቢ እንዳልሆነ ይጠቁማል። ለምን في صحيح البخاري ومسلم يጠቀሱን ሲፈልግ موضوع ይላል ضعيف ነው አይልም ሲፈልግ በተቃሪ موضوع ሆኖ صحيح ሊል ይችላል። በዚህ ተነሳ በእውቀቱ ላይ የተመሰረተ ነው። አንድን ሰው ካላወቀው መጅሁል ነው ይላል። መጅሁል የሚባለው ሰው ስላላወቀው አይደለም የተለያዩ አኢማዎች ስላላወቁት ነው። አቡ ዒሳ ተርሚዚ መሐመድ ኢብኑ ዒሳ ኢብኑ ሱራ መጅሁል ብሎ አስቀመጠ የማይታወቅ صاحب السنة بالتالي ይሄንን ስለወጣ የሚገርም አባባሎች ያሉበት ነው። ነገር ግን ከሱ በፊት ይሄንን ኢዕላ ያደረገ ማንም አልነበረም። ከሱም በኋላ ሙዕተበር የሆነ ሰው አልነበረም። ግልጽ ነው። ይሄ ሁሉ እንደው የለም አሁን የጠቀስኳቸው ሁኔታዎች ዜሮ ገቡ ቢባል እንኳን ሐዲሱ በሌሎች ቦታዎች ከሰሒህ ቡኻሪ ውጭ በሆኑ ቦታዎች ላይ መውሱል ሆኖ በሰነድ ተከታትሎ በትክክለኛ ሁኔታ የተዘገበ አለቀ ነገር። ከዚህ ሞት በርካታ ሐዲሶች አሉ። من ذلك حديث أنس في البيهقي وغيره وفتراه البزار في المسلم الملكين اسم صوتان ملعونان في الدنيا والآخرة مزمار عند نعمة وعنة عند مصيبة. وفي حديث ابن عباس في المسلم وغيره من الملكين عليه الصلاة والسلام إن الله نهاكم عن الخمر والميسر والكوبة الكوبة የተባለው ከበሮና የመሳሰሉት ሙዚቃ መሳሪያዎች ናቸው። ከዚህም ውጭ በርካታ ሐዲሶችን በዚህ መልኩ መዘርዘር ይቻላል። የተወሰኑት ሐዲሶች ሌሎች ሙዚቃ እንደሚቻል የሚያቀርቧቸው መረጃዎቻቸው ሊሆኑ ይችላሉ። ላስተዋይ ሰው ግን በተቃራኒው ሙዚቃ እንደማይቻል በግልጽ ሁኔታ የሚጠቁሙ ናቸው። ከዚህ በላይ ከ10 በላይ የሆኑ ብሎም ከ10 ምናምን በላይ የሆኑ አኢማዎች በዑለማዎች መካከል ምንም ኺላፍ እንደሌለ አረጋግጠው ተናግረዋል። እነዚህ ዑለማዎች በሶስተኛው ቀርን ከሚገኙ እንደ ኢብኑ ጀሪር الطبري በአራተኛው ቀርን الحافظ ابن عبد البر ሌሎችም የሚሳተፉት ማለት በአምስተኛው ክፍለ ዘመን በስድስተኛው ክፍለ ዘመን በሰባተኛው ክፍለ ዘመን በስምንተኛው በዘጠነኛው በአስረኛው እንደዚህ ያሉ መጥቀስ እንችላለን። ከሀገራቸው ማንዘር ከተለያዩ የዓለም ማዕዘናት የተውጣጡ ዓሊሞች ከመዝሀብ ማንዘር ከአራቱም ከሌሎች መዝሀቦች የተውጣጡ ዓሊሞች በአጠቃላይ በአንድ ድምፅ በዑለማዎች መካከል ምንም ኺላፍ እንደሌለ ያረጋገጡት ርዕስ ከኢጅማዕ አፈንግጦ የወጣ አቋም ያንጸባረቀ ሰው ደግሞ የሚከተለው ህግ ወይም ደግሞ ፍርድ ምን እንደሆነ የታወቀ። ከዚህም ባሻገር ከሚያሰደው ውጤት አንፃር በዚህ መልኩ ልክ ሆኖ ችግር የለበትም ብሎ አንድ ሰው መናገሩ ከዚህም አልፎ ተርፎ ወደዚህ መጣራቱና ሰዎች ይህንን እንደ ስራ እንዲይዙት የሚያበረታታ ንግግር መሰንዘሩ ይሄ የውድቀት ምልክት ነው። ላ ተሕሰቡሁ ሸረን ለኩም በል ሁወ ኸይሩን ለኩም